ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምፅ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይህ ሰውዬ እንግዲህ የነ ይመችና የነ ተክላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍክ እስከነናትህ እስከ ቤተሰቦች የሚል የዛቻ ነው። እኔ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለግኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አለለም ገባል። የሸርሙጣልኝ ምናምን አለለም። እንዲያንተ ቁማ አፋሪ ነው። እንዲያንተ ዲቃላ አለለም። ዲቃላ አይደለሁም። ዲቃላ አለለም። እንዲያንተ ቁማ አፋሪ የለውም። ግን አንተ ዝርክርክ ናት። ከ014 እስከ አፋር ክልል ቤተሰቦችን አዘረክረከ አፈር አትቀድም። ገባል። ይመች ተሸዋ መልቶ አንድ የማያደርግም። ግን እኔ እመራዋለሁ። እጃቸው ረዥም ነው። እመራቸዋለሁ። ከእናንተ ጀምሮ አስወግዳቸዋል። ተፈለግ ተክላይ ተትግራይ መልቶ አያገኘኝም። በምታሰቦች ፖስት ዲዮት አድርጉት። እንግዲህ ለእኔ ያሰባችሁ፣ ለእኔ የተጨነቃችሁ፣ ለእኔ ያለቀሳችሁ፣ ለእኔ የጸለያችሁ፣ ለእኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁኝ። እንግዲህ ሁላችሁም እንደምታውቁት የኤሜሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ እኔ ጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ እየመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ፣ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም። ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን፣ ኮንታት የለን፣ እንደ አንድ ቀን እንኳ በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር፣ በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚኪ አማራው እነ መኩፋን ነው ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞች ከጎኔ ቁመው ለእኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ኖርኩ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሄደ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታን ካምቻቸው በኋላ
በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛ ቀደም አይታቸዋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋህበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለሁ። ከየትኛውም ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቅ ያለውኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጭ እኔ የትኛውንም ሀገር እጄ የፖለቲካ ጥገኝነት መጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት ጠይቅ አልጠይቅም። እኔ ኢትዮጵያዊ ነኝ። ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገር ኢትዮጵያ ገባለሁ ከፈለግኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም የፈሪ ሰው ስራ አድብቶ ለፊት መጥቶ ጀግና መሆንህን ሁሉም ሰው ያውቀዋል። ፈሪ ተደብቆ ከኋላ መጥተዋል። ቢመስልም ለጥራት ዛሬ ያሸነፈህ እመነኛ አንተ ሰው ደምቀህ ትታያለህ። ከፊት ለፊት መጥቶ መች ገጥሞ ያውቅና ድንጋይ መወርወር ነው የፈሪዎች ዱላ። ቀብራራ ወንድሜ አንተ ኩሩ ጀግና ወድቀህ አትቀርም ነገ ትነሳለህ ደግሞ ከእንደገና። በሰዓት ተፈትኖ የወጣ ወርቅ ነው ወደኋላ ማይል ጀግና እንዳንተ ነው። አይዞህ ተነሳ ደግመ ከእንደገና እንዳንተ ኩሩ ደግሞ ስማናለና። መልሰው መላልሰው 1000 ጊዜ ቢጥሉህ መልሰህ ተነሳ ክንድ ብርቱ ሰው ነህ። ከአንድም 2 3 ዋጋ ብትከፍል አሳይተህናል ደግሞ ጀግንነትን። የነዛ ነበልባል የሸጋዎች ወንድም በርቀት ይሸሻል ፈሪ ካንተ አይደርስም። እናልህ ወንድሜ ክንደ ነበልባሉ ደግመህ ተነሳ ከጎን ብዙ አሉ። ለሰራኸው ነገር ለመልካም ተግባርህ የሚያደርጉት ቢያጡ ውድቀትን ከፈሉህ። ሰው ለሰው መድኃኒት ፈዋሹ ነበረ መርዝ ሆኖ አየኑ ዛሬ እየገደለ። እንዴት ወንድም በወንድሙ በራሱ ስጋ ላይ ተራራ ይወጣል የእሱን ውድቀቱን ሊያይ። ክፋት ስሩን ሰዶ ዛፎችን አብቅሏል ፍሬው ምግብ ሆኖ በሰው ልቦች ገብቷል። ከልብህ አስተውል ቀን ይፈራረቃል የሰራኸው ስራ ባንተ ላይ ይደርሳል። ለዛ ለጥላትህ ጉድጓድ ስትምሰው አርቀህ አትሂድ በቅርቡ አድርገው። ለቆፈርከው ቁፋር ላደረግከው ነገር እመነኝ ላንተ ነው ይላል። አመሰግናለሁ። ቦታ ካለ ድጋሜ ገብዝ አለ ሌላ